ባህሪያቶቻችን በስነ ልቦና ዲስኦርደር ውስጥ እንደሚመደቡና እንደማይመደቡ ለማወቅ ከስነ ልቦና ሳይንስ በተጨማሪ መጽሐፍ ቅዱስን በመጠቀም ማወቅ እንደምንችል ስንቶቻችን እናውቃለን? እከሌ ትልቅ ሰው ነው ብለን ለአንዳንዶቹ ከሌሎቹ በተለየ ስም የምናወጣላቸው ለምንድን ነው? ብዙ ምክንያቶችን መጥቀስ ብንችልም በዋናነት ከባህሪያቸው ተነስተን ነው። ባህሪ የአንድን ሰው ስሜቱን፣ አስተሳሰቡን፣ ንግግሩን፣ ድርጊቱንና አጠቃላይ የህይወት መስመሩን ማርሽ ቀያሪ ቁልፍ ነው። ሰው ከሰው የሚለየው ባህሪ ነው። ለምሳሌ አበበ የሚባል ሰውና ከበደ የሚባል ሰው ሁለቱንም በጣም ትልቅ ሰው ናቸው ብለን የምናከብራቸው ቢሆንም ሁለቱም የየራሳቸው የተለያየ ባህሪ አላቸው። አንድ የሚያደርጋቸው ግን ትልቅነታቸው ነው። ታዲያ በተለያየ ባህሪ ውስጥ አንድ የሚያመሳስላቸው ትልቅነት እንዴት ሊኖር ይችላል? ይህ የሚያሳየው ለሁሉም ሰው መሰረታዊ የሆኑ ማሟላት ያለበት የትልቅ ሰው ባህሪ እንዳለ የሚያመላክት ነው። እነዚህ መሰረታዊ ባህሪያት በመጽሐፍ ቅዱስ ውስጥ በገላትያ ምዕራፍ 5 ላይ የተጠቀሱት መንፈሳዊ ፍሬ ተብለው የተገለጹ ናቸው። ልብ በሉ፣ እነዚህ ባህሪያት ባህሪ ተብለው ሳይሆን መንፈሳዊ ፍሬ ተብለው ነው የተጠቀሱት። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት የመሳሰሉ ናቸው። መንፈሳዊ ፍሬ ተብለው መጠቀሳቸው የባህሪን ምንነት ወደ ላቀ ትርጉም የሚያሸጋግር ሌላ የከፍታ ምዕራፍ ነው። ብታምኑም ባታምኑም አንድን ሰው ለይተን እከሌ ትልቅ ሰው ነው ያልናቸው ሰዎች እነዚህን ባህሪያት 100% ባያሟሉም በአብዛኛው ያሟሉና የተገበሩትን ነው። አሜሪካዊ ሳይኮሎጂስት አብርሃም ማስሎ ፒራሚድ ብሎ በገለጸው በከፍታ ላይ የሚገኘው ሰልፍ አክቹዋላይዜሽን የሚባል ነው። እዚህ ሌቭል ላይ የደረሱ ሰዎች አብዛኛውን ጊዜ የሚጎናጸፉት እነዚህን መንፈሳዊ ፍሬ ተብሎ የተገለጹትን ባህሪያትን ነው። ስለዚህ የባህሪያችን ምንነት ለመለየት እንደ ልኬት ወይም የብቃት መለኪያ ሚዛን አድርገን የምንመለከታቸው እነዚህን መንፈሳዊ ባህሪያቶቻችን ነው ማለት ነው። በየትኛውም የስነ ልቦና ሳይንስ ውስጥ እነዚህ መንፈሳዊ ፍሬ ተብሎ የተጠቀሱት ባህሪያት በስነ ልቦና ዲስኦርደር ውስጥ ተካተው አያውቁም። ነገር ግን የእነዚህን ባህሪያት ተቃራኒ ባህሪያቶች በስነ ልቦና ዲስኦርደር ውስጥ በሰፊው በተደጋጋሚ ተጠቅሰው እናገኛቸዋለን። እነዚህ ተቃራኒ ባህሪያት እዛው በመጽሐፍ ቅዱስ ውስጥ ገላትያ ውስጥ የስጋ ፍሬ ተብሎ የተጠቀሱት የስጋ ስራ ተብሎ የተጠቀሱት እነዚህም ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት ተብሎ የተገለጹ ናቸው። እነኚህ ባህሪያት በስነ ልቦና ሳይንስ ውስጥ በስነ ልቦና ዲስኦርደር ተብሎ ከሚጠቀሱ በርካታ የበሽታ ዝርዝር ውስጥ በአብዛኛው እንደ በሽታ ምልክት የሚታዩ ሲሆኑ ደረጃቸው ግን የተለያየ ነው። ለምሳሌ አንድ ሰው ቁጡ ስለሆነ የስነ ልቦና በሽታ አለበት ማለት አይደለም። የቁጣው ተደጋጋሚነትና ከቁጣው ጋር ተያይዘው የሚመጡ ሌሎች ቀውሶች ካሉ ይህ ነው የሚያጠራጥረው። እዚህም ቦታ ላይ ልብ ማለት ያለብን ነገር በባይብል እነዚህ ኔጌቲቭ የሆኑ ባህሪያት የስጋ ስራ ተብሎ የተጠቀሱ ሲሆን ፖዚቲቭ ቀደም ብለን ያየነው የመንፈስ ፍሬ ተብሎ ነው የተጠቀሱት። ለምንድን ነው የስጋ ስራ መባላቸው? አንዳች የተለየ እይታ ይጨምርልናል። ለምሳሌ በሁለት ዳይሜንሽን ብቻ እንመልከት። አንደኛው ባህሪ በራሱ ዘርተ የምታጭደው ፍሬ ሲሆን በስራም የተገለጸው ለዚህ ነው። በጣም በራስ ላይ የሚሰራ ስራ ነው ባህሪ፣ በዛውም በጣም ከባድ ስራ ነው። አንድን የማንፈልገውን የራሳችን ባህሪ ለመተውም ሆነ የምንፈልገውን ባህሪ ለማሳደግ በጣም ብዙ መስራትና መለማመድን ይፈልጋል። ሁለተኛው ደግሞ መንፈስና ስጋ ተብለው የተገለጹ መሆናቸው ነው። ፖዚቲቭ ባህሪያት የመንፈስ ፍሬ ሲባሉ ኔጌቲቭ ባህሪያት የስጋ ስራ መባላቸው የሰው ልጅ የስጋና የመንፈስ ውህድ ፍጥረት መሆኑና የሰው ልጅ ትልቅነት ሌቭል ልዩነት የሚፈጠረው ከዚህ የተነሳ እንደሆነ የሚያመላክት ነው። መንፈስ ከስጋ የላቀ ከፍታ ላይ ያለ ውስብስብና ማራኪ ህይወት ነው። ስጋቸውን በከፊልም ቢሆን ያሸነፉና እያሸነፉ ያሉ ሰዎች ናቸው። እነዚህ ሰዎች ናቸው ብዙ ጊዜ መንፈሳዊ ፍሬ የሚያፈሩ ወይም በመንፈሳዊ ፍሬ የተገለጹ ባህሪያትን ተላብሰው የሚያንጸባርቁት ማለት ነው። በሌላ አነጋገር ሰልፍ አክቹዋላይዜሽን ሌቭል ላይ የደረሱ ሰዎች የመንግስተ ሰማይ መግቢያ ቲኬት የቆረጡ ናቸው ልንል እንችላለን። ምክንያቱም እዛው ገላትያ ውስጥ የመንግስት ሰማይ የሚወርሱት መንፈሳዊ ፍሬ የሚያፈሩ እንደሆኑና ስጋ ላይ ያሉት የስጋ ስራ የሚያፈሩ ሰዎች ደግሞ መንግስት ሰማያትን እንደማይወርሱ በግልጽ ያስቀምጣል። ለማንኛውም ስብከት እንዳይሆንባችሁ ከዚህ በላይ አልገፋም። በቀጣዩ ጊዜ ግን በግለሰብ ደረጃ የራሳችንን ባህሪያችንን የምንመረምርበትን በስነ ልቦናዊ ቴክኒክ ከስነ ልቦናዊ ሳይንስ አንጻር ምን እንደሆነ በሰፊው ይዤላችሁ እስክመለስ በቸር ቆዩልኝ። ይህ በዮናዳብ ሚዲያ ዩቲዩብ ቻናል የሚቀርብ ፕሮግራም ነው። ዮናዳብ ነኝ። አመሰግናለሁ። ቻው።